ጌታ ኢየሱስ አጋንንትን ለማስወጣት አይደለም ጾሙና ጸልዩ ያለው የጾምና ጸሎት ገና መነሻ ምክንያቱ ስፒሪት ኮንሺየስ እንድትሆኑ ነው የሚያረጋችሁ መንፈሳዊ ትኩረት ውስጥ እንድትገቡ ነው የሚያረጋችሁ ትልቁ ፕሮፌቲክ ነገርን የሚገልጥላችሁ አንዱ prayer and fasting ለፕሮፌቲክ anointing ትልቁ እንቅፋት ስጋ ነው የሰው ቦዲ ፕሮፌቲክ anointing መቀበያ መንገድ አንዱ ኦብዘርቬሽን ይባላል የመጨረሻው በመስጠት መካፈል ትችላላችሁ sometimes የእግዚአብሔር ዝምታ it's precious time I love ለተከታታይ ማስተምራችሁ ማክሰኞች ጠቅላላ የፕሮፌቲክ anointing ነው እንዴት እንደምትለማመዱ ምክንያቱም ባለፈው ብያችኋለሁ ክፍል 1 ተለቋል በዛ ላይ ነግሬያችኋለሁ ምን አልኩኝ የአዲስ ኪዳን አገልግሎት ጠቅላላ የነብይነት ቅባትን የሚያንቀሳቀስ ነው ምክንያቱም ዮሐንስ ራእይ ላይ ሲናገር እንደዚህ ተብሎ ተጽፏል የኢየሱስ ክርስቶስ መንፈስ የትንቢት መንፈስ ነው ይላል ያ መንፈስ ደግሞ እናንተ ውስጥ እንዳለ መጽሐፍ ቅዱስ ምን ይላል ኢየሱስን ከሙታን ያስነሳ መንፈስ በእናንተ ቢኖር ይላል ስለዚህ ያ መንፈስ ማረፊያው እናንተ ናችሁ ማለት ነው ይውላችሁ መጽሐፍ ቅዱስ ሁለተኛ ቆሮንቶስ ምዕራፍ 3:15-17 ላይ ሲናገር ማንንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል አይደል አሮጌው ሁሉ አልፏል እነሆ ሁሉ አዲስ ሆኗል ነው የሚለው አሮጌው አልፏል ያለው አሮጌው ማንነት አሮጌው ሰውነት የስፒሪታችሁን መለወጥ ነው እንጂ ፊዚካል የፊት ለውጥን አይደለም ያወራው የፊት ለውጥ ትራንስፎርሜሽን ነው እያደገ ሲሄድ ደግሞ ትራንስፊገሬሽን ይባላል ያ ማለት ጌታ ተራራ ላይ ሆኖ ትራንስፊገር አደረገ የሚለው ፊቱ ተለወጠ ነው የሚለው ትራንስፊገር የሚባለው ፕሮሰስ በፕሮፌቲክ anointingም እያደጋችሁ ስትሄዱ እየሰፋ የሚሄድ ነገር ነው ለምሳሌ ድሮ ባዮሎጂ ስንማር ኤልፓ ብላችሁ ድሮ ለመያዝ የሳይክል እንትኖችን ስንማር ኤልፓ ብለን ተምረናል ኤልፓ ለመያዝ ኤልፓ ነው ምንላት ኤልፓ ማለት ኤግ ላርቫ ፑፓ አዳልት ብለን ማለት ልክ ቢራቢሮ መጀመሪያ ትል ነገር ናት አይደል ብትሆን እንዲ ምትልትል በእናንተም እንደሚባል አላቀም ይሄ ሳማ የሚባል ተባለ እና እሱ ላይ ምናምን አያቸዋለሁ ሳይዛ ሳማ ላይ ምናምን የሚሉት የነበሩት የሆነ ሰዓት የሆነ እንደ ድር የሚመስል ነገር ይሰሩና እዛው ጋር ይጣበቃሉ እየተመላለስኩ አያቸዋለሁ ጌታ ፊት ነው ነገራቸው ሄጄ አያቸዋለሁ የሆነ ክብ ነገር ይሰራል ሼል የሚመስል ነገር ይሰራል ከዛ እየቆየ አንገቱን እያወጣ ይመጣል ይሄ ታምር ነው የሚሆንብኝ እንዴት ከትንሽዬ ትል ውስጥ ትልቅ ቢራቢሮ ይወጣል ታምር ነው የሚሆንብኝ እና ልክ ጊዜውን ሲጨርስ የሚያምር ቢራቢሮ ነው ይወጣል ያ ሳይክል ነው የትራንስፊግሬሽን ይሄ ሰው ሲለወጥ ልክ የሚለወጥበት እግዚአብሔር በተለያየ ነገር ውስጥ ያሳልፋችሁ እናንተ መጀመሪያ ያላችሁበትን ነገር ጌታ ሳይኖር በፊት የነበራችሁን ማንንም አድማየር አያረጋም ማንንም አይፈልግም ማንንም ሪጀክት ነው የሚያረጋችሁ ትልቢያይ ሰው መንገድ ላይ ጨፍልቆት ነው የሚያልፈው ቢራቢሮ ግን አይጨፈልቅም ሊዝ ነው የሚያሯሩት ቢራቢሮ ግን የተወለደው ከትል ውስጥ ገብቷችኋል አይደል ልክ የእግዚአብሔር መንፈስ ያ የክርስቶስ መንፈስ እናንተ ውስጥ ሲኖር በዚህ እድገት ውስጥ እየለወጠ ያሳደጋችሁ ነው የሚመጣው የሆነ ፕሮሰስ sometimes አንዳንድ ጊዜ በአብዛኞቻችሁ ላይፍ ውስጥ የሚመጣ ቻሌንጅ ያመጣው ራሱ ጌታ ራሱ ነው የሚያመጣው ለምን ካላችሁ አንዳንድ ጊዜ ለምን ምለው ያልተመለሰልኝ ጥያቄ ብዙ ነበር ጭንቅላቴ ውስጥ ግን እግዚአብሔር ለምንን ምክንያቱን የሰጠኝ አሁን ማገልገል ስጀምር ብዙዎቻችሁ ተነክታችሁበት የመጣችሁት ፕሪቺንግ ለምን በሚል ህመም ውስጥ ይወጡ ናቸው ነገር አንድ ትልቅ የእግዚአብሔር ሰው መወደው የእግዚአብሔር ሰው እንደዚህ ይላል እዚህ ሀገር ያለ አፖስቶል ታምራት ትልቅ የእግዚአብሔር ሰውና እኔ ብዙ ነገር ተጠቅሞኛል በህይወቴ እሱ ሰው ሪያሊቲው መንፈስ ቅዱስ እንደወደ ያደረገኝ እሱ is a great God general እና ምን አለኝ አንድ ቀን እግዚአብሔርን ተጠቀምብኝ ስትለው እሺ ይላል እንቢ አይልህም አለ ይወጋህና ባንተ ህመም ሌሎችን ያከማል እንደዛ ይሰራል እግዚአብሔር አለ ሁሌ ያረሰውም ከጭንቅላቴ ውስጥ እና አንዳንድ ጊዜ የምታሳልፉት እንትኖች it's a cycle ዳዊት ንግስናውን ብቻ አታስቡ የራሱ ልጆች ሊገሉት አባረውታል እሱ ብቻ አይደለም ነገስታት ፊት እንዳበደ ሰው ላጩን ያዝረከረከ ልለፍ ብሎ አልፏል እግዚአብሔር አልነበረም ስሩ እያንዳንዱ ፔን ውስጥ ያውቃል እዛ ውስጥ ስላሳለፈው ነው ዳዊትን ራቁቱን እንዲዘል ያደረገው ተው አንተ ምንድነው በቆነጃጅት ፊት እንዲመተነው ስትለው ተይ ማንንም በሌለ ሰዓት ላጨን ሳዝረከረክ እሱ ነው ደግፎ እዚያ ያደረሰኝ እግዚአብሔርን እንድትጣበቁት ሲፈልግ ዝም የሚላችሁ ጊዜ አለ sometimes የእግዚአብሔር ዝምታ it's precious time I love ያለፍኩበት እንዴት እንደምወድ በፊት አማረር ነበር አንተ የለም ብያቃለሁ I love Jesus አንዳንድ ጊዜ እውነተኛ ጌታ ባይነካችሁ ኖሮኮ ውስጣችሁን ድሮ ባካርጋችሁ እንዳንመለስ የከለከለን የተነካንበት ነገር
እግዚአብሔር ማንናችሁንም ተራዮት እንድትኖሩ አልጠራችሁ ማንንም ሰው ለተራነት አልተጠራም እናንተ ውስጥ የተደበቀ ግሬትነስ አለ ታላቅነት አለ እናንተ በጌታ መሆናችሁ ብቻ ለታላቅነት እንደተጠራችሁ ነው ምልክት ማንንም ሰው ያለ ምክንያት የጠራው ሰው የለም ኔቨር ለዛ ነው ሐዋርያው ጳውሎስ ሁሉም አካል ነው የሚለው አንዱ እጅ ነው አንዱ አይን ነው ሁሉም አካል ኢየሱስ ጌታ ነው ላስት ዊክ ሶስቱን አሳይቻችኋለሁ ፕሮፌቲክ አኖይንቲንግ ግን እንዴት አንድ ሰው መቀበል ይችላል የሚለውን ሶስቱን መንገድ አሳይቻችኋለሁ ስለ ኢምፓርቴሽን አሳይቻችኋለሁ ባይብልን ቃል በጣም ማሰላሰል ሚል አሳይቻችኋለሁ በደንብ እና anointed materials ብዬ ስለነሱም ነግሬያችኋለሁ በደንብ ይሄንን ነገር አስተምሬያችኋለሁ ዛሬ አራተኛው ልንገራችሁ አራተኛው fasting and prayer ጾምና ጸሎት መጽሐፍ ቅዱስ ከያዛችሁ ማርቆስ 9:25 እንደዚህ ይላል ጾምና ጸሎት ነው ያልኳችሁ ኢየሱስም ህዝቡ እንደገና ሲራወጥ አይቶ እርኩስ መንፈስ ገሰጸና አንተ ዲዳ ደንቆሮ መንፈስ አዛለው ከርሱ ውጣ ከእንግዲህም አትግባበት አለው ይላል አሁን ያው በደንብ ስሙኝ እስከ 29 ላንብብላችሁ ጾም እጅግ አንፈራቅጦት ብዙዎችም ሞተ እስኪሉ ድረስ እንደሙት ሆነ ኢየሱስ ግን እጁን ይዞ አስነሳው ቆመም ወደ ቤትም ከገባ በኋላ ደቀ መዛሙርቱ እኛ ልናስወጣው ያልቻልነው ለምንድነው ብለው ብቻውን ጠየቁት ከዛ እንደዚህ ያላቸው ይህ ወገን በጾምና በጸሎት ካልሆነ በስተቀር በምንም ሊወጣ አይችልም አላቸው በጾምና በጸሎት ካልሆነ በስተቀር ስሙኝ ጌታ ኢየሱስ አጋንንትን ለማስወጣት አይደለም ጾሙና ጸልዩ ያለው ብዙ ሰው አንዳንድ አጋንንት ቆይ ጾሜ ጸልዬ እንደዛ አይደለም አተሳሳቱ አጋንንትን አስወጡ የሚል ኦቶሪቲ ነው እንጂ ጾም ጸሎት አይደለም ከኔ ጋር ናችሁ ጌታ ኢየሱስ ደቀ መዛሙርቱን ጠራና ሁለት አደረጋቸውና ሂዱ አለ ከዛ እንደዚህ ያሉት ሪፖርት ይዘው ሲመጡ በስምህ አጋንንት ወጣልን ሽባ ተፈወሰ እንደዚህ ሆነ አጋንንትን የሚያስወጣው የኢየሱስ ስም ሰምታችኋል ጾም ጸሎት የሚያደርግላችሁ እንድታስወጡ ሳይሆን የጾምና ጸሎትን ሚስጥር ማወቅ አለባችሁ ስለዚህ ጾምና ጸሎት በደንብ አስተምሬያለሁ የጾምና ጸሎት ገና መነሻ ምክንያቱ ስፒሪት ኮንሺየስ እንድትሆኑ ነው የሚያረጋችሁ መንፈሳዊ ትኩረት ውስጥ እንድትገቡ ነው የሚያረጋችሁ ምክንያቱም ጾም ስትጾሙ እያደረጋችሁ ያላችሁት ስጋችሁን እያደከማችሁ ነው ከኔ ጋር ናችሁ ስጋችሁ አክቲቭ አይደለም ለምሳሌ ስጋችሁ እኮ አክቲቭ ለመሆን ሲፈልግ ነው ስጋችሁ እናንተ አክቲቭ መሆን ሲፈልግ ነው ጾምና ጸሎት ላይ ያላችሁ ምግብ አምጣ እንደዚህ አርግ የሚላችሁ አብዛኞቻችሁ እዚህ ስንሰው ጾሞ እንደሚያቃላቀም ግን ስትጾሙ የጾም ጊዜ በደንብ አስተውላችሁ ከሆነ የሌለ ምግብ ይሸታችኋል አንዳንዴ ዶሮ ይሸታል እዚህ አካባቢ የሆነ በርገር ሽታ ይሸት የለም እኮ ያ ነገር ጭራሽ የለም ግን ስጋችሁ ይወላችሁ መጽሐፍ ቅዱስ እንደዚህ ይላል ስጋን እስከ ክፉ መሻቱ ነው አይደለ ሰቀሉት የሚለው መሻት አለው ፍላጎት አለው ማለት አምጣ አንዳንድ ሰው ቸርች መምጣት ይፈልጋል ስፒሪቱ ሂድ ይሏል አይ እንደዚህ ብታይ ቁጭ ብለ ሙቪ ብታይ እንደዚህ ከሌኮ እንትናኮ ምና ስጋው ኢንተርቴን ያያረገ ነው አልገባው ጾምና ጸሎት ስታረጉ ስጋችሁን ነው የምትገሉት ስለዚህ መንፈሳዊ ንቃታችሁ እየጨመረ ይመጣል ብዙ ጊዜ ግን ይወላችሁ ብዙ ሰዎች የሚሳሳቱትን ነገር ልንገራችሁ በቤተ ክርስቲያን ጾምና ጸሎት ይታወጃል አብዛኛው ሰው እስከ 9 ሰዓት ጾሙ ስለተባለ ጾምም እኛ ሀገር በዓላት ሲመጣ ልምድ ስለሆነ በብዙ ጊዜ ሰው የሚጾመው ሰዓቱን ነው እንጂ ጾም ማለት ምግብ ከልክላችሁ መተኛት ምናምን አይደለም አብዛኛው ሰው ጾም ሲባል ግማሹን ተኝቶ ነው የሚያሳልፈው አንድ ሚስጥር ልንገራችሁ በጾማችሁ መጀመሪያ ኃይለኛ ራብ ከተሰማችሁ አትጾሙ ብሉ ጾም ብዙ አይነት አለ እሺ ሰው ከምግብ ብቻ ነው የሚመስለው ቀናቶች ብዙ አይነት አለ የ3 ቀን አለ የናስቴር ጾም የ21 ቀን አለ የዳንኤል ጾም 40 ቀን አለ የጂሰስ ፋስቲንግ የኢየሱስ ጾም የሚባለው ብዙ አይነት ነው ከዛ ጾም ደግሞ በጥራጥሬ መጾም አለ ምናምን ጾም ከምግብ ብቻ አይደለም ከሶሻል ሚዲያ መጾም አለ ከስልክ መጾም አለ ብዙ ነገር ጾም ኢትስ ቱ ሰፓሬት አይደል ከሆነ ነገር እኮ እየተለያችሁ ግን ብዙ ጊዜ ሰው የሚስተውን ነገር ልንገራችሁ ስትጾሙ ምግብ ነው አይደል የከለከላችሁት ምግብ ከልክላችሁ ራሳችሁን እየጾማችሁ ከሆነ ጸሎት ካልጨመራችሁበት ጾም ሳይሆን ሰውነት ቅነሳ ይባላል ይሄ ዳይት ሰውነት ቅነሳ ነው የሚባል ይወላችሁ ብዙ ጊዜ ኢቭን እናንተም አጋጥሟችሁ ከሆነ አላቀም ብዙ ሰው ጾም ጸሎት ውስጥ ሲገባ ፋይት ይበዛበታል በጣም ፋይት ይበዛበታል ሚስጥሩን ግን አያውቅም እንዴ ባልጾም ይሻለኛል እስኪል ድረስ ይወላችሁ ጾም ፓወር የሚኖረው በመጾማችሁ ብቻ አይደለም ጾማችሁ ላይ ግን ይወላችሁ ስፒሪትን አክቲቭ ያደርጋል ካልኳችሁ ለነፍሳችሁ የሆነን ዕውቀት መስጠት አለባችሁ በዝማሬ በእግዚአብሔር ቃል ውስጣችሁን እየሞላችሁ ካልመጣችሁ ጾማችሁ ክፍት ነው የሚያረጋችሁ ኤክስፖዝ ነው
የሚያረጋችሁ ለመንፈሳዊ ዓለም ይገልጣችኋል ያ ደግሞ የሆነ ነገር ውስጡ ከሌለው ፋይት ነው የሚጎተተባችሁ ብዙ ሰው ፋይት ውስጥ የሚገባው በዛ ስትጾሙ ጊዜን አብራችሁ ሰዱ ስራ ቦታ ልትሆኑ ትችላላችሁ ኢትስ ኦኬ ጧት ስትወጡ አንድ እግዚአብሔርን ቃል አንብቡትና እሱን ስታሰላስሉ አሉ ምን ያክል ፓወር እንዳለው ውስጣችሁ ታያላችሁ ኢቭን አጋንንት ሲጮ የሆነ ነገር ሲገለጥ ታያላችሁ በዛ ቃል ውስጥ ብቻ ትልቁ ፕሮፌቲክ ነገርን የሚገልጥላችሁ አንዱ prayer and fasting ነው ያን ስታረጉ ለፕሮፌቲክ አኖይንቲንግ ትልቁ እንቅፋት ስጋ ነው የሰው ስጋ የሰው ቦዲ የሰው ማንነት ነው ትልቁ እንቅፋት ስለዚህ ያንን ሰዋዊ ኔቸራችሁን ነው እየገደላችሁት ያላችሁት ጾም ጸሎት ውስጥ ገቡ ከኔ ጋር ናችሁ ስለዚህ prayer and fasting አንደኛው የፕሮፌቲክ አኖይንቲንግ እንዲገለጥ የሚያደርግበት መንገድ እሱ ነው እየጻፋችሁ ያላችሁ ተጨማሪ ጥቅስ ብቻ ሰጥቻችሁ ልለፍ ትንቢተ ዳንኤል 10 ከ2 እስከ 12 ትንቢተ ዳንኤል ምዕራፍ 10 ከቁጥር 2 እስከ 12 ያለውን አንብቡ ጋይድ ነው የሚያረጋችሁ ገላትያ 5:16 ላይ የጌታ የሆኑት ስጋን እስከነክፉ መሻቱ ሰቀሉት ይላል አይደል ኢየሱስ ጌታ ነው አምስተኛው ፕሮፌቲክ ነገር የሚገልጥላችሁ አምስተኛው ለፕሮፌቲክ አኖይንቲንግ ለትንቢታዊ ቅባት ፍላጎት መኖር ትልቁ ሪኳየርመንት የነቢያት አኖይንቲንግ የነቢያት ቅባት ይሄ እንዲሰራባችሁ ትንቢትን መናገር በብርቱ ፈልጉ አይደል የሚለው ያንን መፈለግ ነው መጽሐፍ ቅዱስ ከያዛችሁ መጀመሪያ ምሳሌ ምዕራፍ 10 ቁጥር 24 ላንብብላችሁ አይዲያውን ልንገራችሁና እናንተ ታነቡታላችሁ መጽሐፍ ቅዱስ እንደዚህ ይላል የጻድቅ ተስፋው አይጠፋም ይላል አይደል የጻድቅ ተስፋው የሚለው the desire of the righteous ነው የሚለው የጻድቅ ፍላጎቱ እግዚአብሔር ይሰጣል ነው የሚለው ስለዚህ እናንተ በእግዚአብሔር ጽድቅ ውስጥ ያላችሁ መሻታችሁ ነው መልስን የሚጎትትላችሁ እግዚአብሔር የሆነ ነገር ሊሰጣችሁ ሲፈልግ ከመስጠቱ በፊት የሚያረጋው መሻትን ነው እናንተ ውስጥ የሚያስቀምጠው ያ መሻት ነው በረከትን የሚጎትትላችሁ መጽሐፍ ቅዱስ አንደኛ ቆሮንቶስ 14 ከ1 እስከ 3 እንደዚህ ይላል ፍቅርን ተከታተሉ መንፈሳዊ ስጦታን ይልቁንም ትንቢትን መናገር በብርቱ ፈልጉ ሰምታችኋል መንፈሳዊ ስጦታን ይልቁንም ትንቢትን መናገር በብርቱ ፈልጉ ይላል ከዛ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም የሚያስተውል የለምና በመንፈስ ግን ሚስጥርን ይናገራል ቁጥር 3 ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናናትም ለሰው ይናገራል ይውላችሁ ትንቢታዊ ስጦታ ሲሰጣችሁ እግዚአብሔር ከናንተ አልፋችሁ ሌላ እንድትጠቅሙ ነው የሚያረጋችሁ እስቲ አሜን በሉ ኢቭን ትንቢታዊ ስጦታ ነው ፕሮፌቲክ ዳይሬክሽን የሚሰጣችሁ ይሄን ጸልይ ይሄንን አድርግ የሚላችሁ ኢየሱስ ጌታ ነው ይሄንን ነገር ትንቢታዊ አኖይንቲንግ በኃይል እንዲገለጥ የሚያደርገው ያንን መሻቱን እንዲሰጣችሁ መጽሐፍ ቅዱስ ዳንኤል እንኳን ልብ ያስተውል ዘንድ በፈለገበት በመጀመሪያው ቀን አይደለም የሚለው ልቡ እየፈለገ ነበር ማለት ነው የፈለገውን ነው የሰጠው መንፈሳዊ ዓለም ራብ ለሌለው ሰው መልስ ሲሰጥ አይቻላል መንፈሳዊ ፕሪንሲፕል ነው ለዛ ነው ጌታ ኢየሱስ በልቡ ያሰበ የተመኘ የሚለው ዲዛየር ነው የሚጎትተው ለሁሉም ነው የሚሰራው ፍላጎት ብዙ ሰዎች አንዳንድ ትልልቅ ስኬት ላይ የደረሱ ሰዎች እንደዚህ ብዬ እኮ ፈልግ ነበር ድሮ እንደዚህ ይል ነበር እንደዚህ ለጥፌ እንኳን እናገር ነበር ሲሉ ሰምታችሁ አታውቁም እንደዚህ ያሳልፈን ዲዛየራቸው ነው የሆነ አትሞስፌር የከፈተው ስለዚህ ትልቁ ፕሮፌቲክ አኖይንቲንግ አንድ የምትቀበሉበት ያንን ስጦታ መፈለግ መሻት ነው ያን የሚገልጥላችሁ ስድስተኛ ትንቢታዊ ቅባት እንዲገለጥባችሁ የሚያደርጉት ስለ ትንቢታዊ አገልግሎት የትንቢታዊ አገልግሎት አሉ አይደል የተለቀቁ ቪዲዮዎች የተለቀቁ መጽሐፍቶች በነቢያት የተጻፉ እነሱ ቅባትን እንድትካፈሉ ያረጋቸው ለምሳሌ ከመጽሐፍ ቅዱስ ዋንኞች ነቢያት የተባሉት መካከል አንዱ ስሙ የተነሳው ዳንኤል ይባላል ዳንኤል ትልልቅ one of the major prophets ነው የሚለው መጽሐፍ ቅዱስ ከነሱ መካከል ነው አንዱ ዳንኤል ትልቅ ነገር የገለጠበት ዳንኤል ትልቅ ነገር ተገለጠበት ነው እንጂ ሰው የሚያውቀው ቤት በኩል መጣ አያውቅም ብዙ ሰው ላሳያችሁ ከመጽሐፍ ቅዱስ ለካባራዲያስ ከትንቢተ ዳንኤል ምዕራፍ 9 ቁጥር 2 ለጋባሮሽ አካዳባስኪያ ትንቢተ ዳንኤል ምዕራፍ 9 ቁጥር 2 እንደዚህ ይላል ከቁጥር 1 ጀምሮ ብታነቡት በከለዳውያን መንግስት ላይ በነገሰ ከሜዶን ዘር በነበረ በአይሻዊሮስ ልጅ በዳሪዮስ በመጀመሪያው አመት ይላቸዋል በነገሰ በመጀመሪያው አመት ይላል እኔ ዳንኤል ይላል ስሙን ተናግሮ ነው የጀመረው እኔ ዳንኤል ይላል የኢየሩሳሌም መፍረስ የሚፈጸምበትን 70ውን አመት እግዚአብሔር በቃሉ ለነብዩ ለኤርሚያስ የተናገረውን የአመቱን ቁጥር በመጽሐፍ አስተዋልኩ ይላል ሰምታችኋል ኤርሚያስ ነው ስለ ኢየሩሳሌም የተናገረው ያንን የተናገረውን የትንቢት ቃል መጽሐፉን እሱ የጻፈውን እያነበበ ይሄ ነገር እኮ ይሄ ነው
እንዲያስተውል ነው ያደረገው የተሰጠው ዕውቀት መንፈሳዊ ዓለም ላይ ትልቁ የምትገበያዩበት ከረንሲያችሁ ዕውቀት ነው ለዛ ነው ሐዋርያው ጳውሎስ እኮ የጥበብና የመገለጥን መንፈስ እንዲሰጣችሁ wisdom and understanding revelationን እንዲሰጣችሁ ጸልያለሁ ዳንኤል ይሄንን የገለጠውን ሁሉ ያገኘበትን ቅባት ምስጢር ሲናገር ነብዩ ኤርሚያስ እግዚአብሔር አሳይቶት ይሄን ብሎ ገልጦ ነበር እኔም እሱን ማንበብ ጀመርኩ አለ ይው እግዚአብሔር በቃሉ ለነብዩ ኤርሚያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልኩ ማቅ ለብሼም በአመድ ላይ ሆኜ ስጾምና እጸልይ እለምን ዘንድ ፊቴን ወደ ጌታ አምላክ አቀናው ወደ አምላኬም ወደ እግዚአብሔር ጸለይኩ ተናዝዤም እንዲያልኩ ጌታ ሆይ ከሚወዱና ትእዛዝን ከሚፈጽሙ ጋር ቃል ኪዳን ምሕረትን የምትጠብቅ ታላቅ የምታስፈራ አምላክ ሆይ ሰምታችኋል የተጻፈውን ቃል ሲያነብ እንዴ ይሄ ኤርሚያስ የተናገረው ሲዝኑ አሁን ነው ስለዚህ ይሄ የተተነበየው ትንቢት ሰው እየፈለገ እንዳለ ገብቶታል ለምሳሌ ነቢያት ሲያገለግሉ የሚገልጥላችሁ ሚስጥር ብቻ አይደለም እንደዚህ ይሁን ብሎ እኮ የሚያውጁት ቃል ፕሮፌሲ ነው ያ የታወጀው ቃል ስትሰሙት የሚሰራበትን ሰው ይፈልጋል የትንቢት ቅባት እንዴት እንደሚሰራ ብዙ ሰው አያውቅም ለምሳሌ ኤልሳ ድርቅ በነበረበት ጊዜ ነገ በሰማሪያ ዱቄት ይሄን ያክል ሰቅል እንደዚህ ይሆናል ብሎ ሲናገር ያ የነብዩ ቃል ኢትስ ስፒሪት መንፈስ ነው እየፈለገ ነበር ሰው ከተማው ሲገባ ግን ሁሉም አትኩሮቱ ድርቁና ረሃቡ ላይ እንጂ ምንም ነገር አልነበረም ከከተማ ውጪ ሲወጣ ነው እነዛ ለምጻሞች እንሂድ የሚል ልባቸው ስላለ ያ ፕሮፌሲ መፈጸሚያ ያረጋቸው ስለዚህ የነቢያትን የተጻፈን የእነሱን ትምህርቶች ወይ ቪዲዮዎች መጽሐፍቶች እነሱን ማንበብ ያንን ቅባት እንድትካፈሉ ያረጋቸው እኔ አንድ እግዚአብሔር ሰው የሰማውትን ቴስቲሞኒ ልንገራቸው ዳጋዋርድ ይባላል ዳጋዋርድ ብዙ ሺህ ቸርቾች ነው በአለም ላይ ብዙ ሺህ ሜጋ ቸርቾች ቤስት ሴለር ተብሎ መጽሐፉ ተጽፎ አማዞን ላይ one of the best seller spiritual መጽሐፍ አንዱ እሱ ነው even leadership የዓለማዊ leadership ላይ እንኳን የሱ መጽሐፍ ይተቀሙበታል በጣም ጂኒየስ ሰው ብዙ መጽሐፍቶችን የጻፈ ብዙ ነገር የገለጠ ሰው እሱ ሰውዬ እዚህ መጥቶ ከራሱ አፍ ነው የሰማሁት እንደዚህ ያለ ብዙ ነገር እንዲገልጥብኝ እግዚአብሔር ፈልግ ስለነበር ጸልያለሁ ጾማለሁ እና ስጾም ስጸልይ የምሰማው ትምህርት አንዱ የኬኔት ሀገንን መጽሐፍ ስብከት ነው አለ እና አይገባኝም ምን እንደሚያወራ ሰውዬው አይገባኝም አልረዳም እና ጸሎት ቦታዬ ላይ እንደ መዝሙር ከፍተዋለሁ በቃ ዝም ብዬ ከፍቼ ሰማዋለሁ እንደም ፍላጎት ነው ያለኝ እንጂ የሚለው አይገባኝም አንድ ቀን ይሄንን ተደጋጋሚ ዝም ብዬ ሳደርግ አንድ ቀን እያየሁት ሰው የመሰለ እሳት ከቴፕ ውስጥ ሲወጣየው ወክ ያረገ መጥቶ ነው ውስጥ ገባ ከዛ ጊዜ በኋላ ነው ህይወቴ የተቀየረው አለ ሰውዬው ያንን ሰው ያገኘውን ያንን ፋየር ነው በዛንትን ውስጥ የተቀበለው ትልቁ አንዱ መንገድ ይሄ አኖይንትድ ቪዲዮዎች ትምህርቶች እነሱን በማንበብ በማጥናት ተቀበላላችሁ ብዙ ሰው በዚህ እንደሚካፈል ያያቀው greatest ያላችሁ የፕሮፌቲክ አኖይንቲንግ greatest መቀበያ መንገድ አንዱ ኦብዘርቬሽን ይባላል አትኩሮ ነገሮችን መከታተል ማየት አንዳንዴ እንደዚህ ሆናችሁ አታቁም አስተውላችሁ ከሆነ አንዳንድ ትልልቅ የእግዚአብሔር ሰዎች ሲያገለግሉ አይታችኋቸው መታቋቸው እነሱም ባያችሁበት ሌላ ሰው ስታዩ አረ ይሄ ሰው ያወራሩም እሱን ይመስላል ሲሄድ እሱን ይመስላል እንደዛ ብላችሁ አታቁም አጋጥማችሁ ያቀ መንፈሳዊ አባቱ ማን እንደሆነ ታውቃላችሁ ከንተ እሱን ለመኮፒ ለማድረግ ስለሚፈልጉ አይደለም ያን ሰው ያገኘ መንፈስ ኢምፓርት ያረጋቸው ስለሆነ ነው አንድ አይነት የሚመስሏችሁ that is the spirit share ያደረጉ ኢየሱስ ጌታ ነው የመጨረሻውን ልንገራችሁ እና ልጨርስ የመጨረሻው በመስጠት መካፈል ትችላላችሁ መስጠት ኦነር ማድረግ it's honoring ያንን እግዚአብሔር ሰው acknowledge ማድረግ ማክበር giving gift ሊሆን ይችላል ገንዘብ ሊሆን ይችላል ቢብሊካል ነው ከመጽሐፍ ቅዱስ አሳያቸዋለሁ ብዙ ጊዜ አበሻ በተለኛ ሀገር ያለ ያሟል እንደዚህ ሲባል አይቀበልም ይሄን ግን ቢብሊካል ፕሪንሲፕል ነው እዚህ ጋር እንደውም እንደ ሶስት ጥቅስ በደንብ ነገር በሶስት ይጸናል ስለሚል ሰጥቼያችሁ ላረጋግጥ ከባይብል ኢየሱስ ጌታ ነው ማቴዎስ 10 ከቁጥር 40 እስከ 42 ማቴዎስ ምዕራፍ 10 ማቴዎስ ወንጌል ምዕራፍ 10 ከቁጥር 40 እስከ 42 እስከ መጨረሻ ያለው እንደዚህ ይላል እናንተን የሚቀበል አለ ጌታ እንዲያገለግሉ የላካቸውን ማለት ነው የተሾሙትን እነዛን እናንተን የሚቀበል እኔን ይቀበላል አለ ጥያቄ ልጠይቃችሁ እስቲ ቀና ብላችሁ ለምሳሌ ሰዎች ጠንቆላ ቤት ሄደው እጅ መንሻ ብለው ለመካደሚያ ይሰጣሉ አይደል ሰውየው ነው እንዴ ያከበሩ ያሉት እሱ ላይ የተገለጠውን ነው ያከበሩ ያሉት ስለዚህ ስፒሪቱ ከሆነ ስፒሪቱ ይመልስላቸዋል የኛ ሀገር እኮ በጣም እናደድበት ጠንቋዩን የሚፈራውና የሚያከብረው ያክል የእግዚአብሔርን ሰዎችን ያከብሩ ግን ጠንቆላ ጋር የታሰረ ሰውዬ ጠንቋዩን ጨምሮ እዚህ መጥቶ ነፃ ይወጣል ያንን የሚመታ የከበረው ቅባት ይያለ ከሱ ይልቅ ሰው የሚያከብረው ሌላ እናንተን የሚቀበል እኔን ይቀበላል እኔን የሚቀበል የላከኝን ይቀበላል አለ
ከዛ ነብይን ይላል በነብይ ስም የሚቀበል የነብይን ዋጋ ይወስዳል ጻድቅን በጻድቅ ስም የሚቀበል የጽድቁን ዋጋ ይወስዳል ይሄን ቃል ሪፈር ያደረገው ጌታ ኢየሱስ ሁለተኛ ዜና ምዕራፍ 20 ቁጥር 20 ላይ ያለውን ቃል ነው ሪፈር አድርጎ የተናገረው በእግዚአብሔር እመኑ ትጸናላችሁ በነቢያቱ እመኑ ደግሞ ነገሩ ይሰላላችኋል የሚለው ፕሮስፐር ታረጋላችሁ ነው የሚለው በነቢያቱ እመኑን ያለው እኛ ነብይ ጋር ሲመጣ ነብዩን ማምለክ ነው የሚመስለው which is wrongly የተነገረን አስተሳሰብ ከዛ እንደዚህ ይላል ማንንም ከነዚህ ከታናናሾቹ ስለ ሰርቫንቶቹ ስለ አገልጋዮቹ ነው ያለው ከነዚህ ከታናናሾቹ ማንንም ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋም ምን ማለት ነው ኦነር ማድረግ ያንስ ሰው ማክበር የሆነ ነገር ማድረግ ያደረገው ሰው እመኑኝ ዋጋው አይጠፋም ያለው ጌታ ኢየሱስ ራሱ ግን ኦነሪንግ አኖይንቲንግን እንደሚያስቀብል ሰው አያውቅም ትልቁ አኖይንቲንግ ላይ የምትነካኩበት ሼር የምታረጉት በዛ ብዙ ሰውን የሚሰድባው አሁን ላይ ያሉትን አገልጋዮች የሚናገሩት ይሄንን ለምን እንደሚዘሉት አይገባኝም ይሄው ጌታ ኢየሱስ አይደል ያወራው እኔ ነኝ እንዲያወራው ይሄን ቃል እኮ ጌታ ራሱ ነው በአፉ ቃል ያወራው ደቀ መዛሙርቱም አይደል ኢየሱስ ጌታ ነው ልጨምርላችሁ አንደኛ ሳሙኤል ምዕራፍ 9 ከቁጥር 6 እስከ 9 አንደኛ ሳሙኤል ላባሃዶሽ ገደባ አንትሬዲያስ አንደኛ ሳሙኤል ምዕራፍ 9 ከቁጥር 6 ጀምሮ እስከ 9 እንደዚህ ይሄ የሳኦል ታሪክ ነው ታውቁታላችሁ እርሱም ይላል እነሆ አንድ እግዚአብሔር ሰው በዚህች ከተማ አለ እርሱም የተከበረ ሰው ነው የሚናገረው ሁሉ በእውነት ይፈጸማል አለ ነብይ እንዳለ ገብቷቸው የተከበረ ሰው ነው የተናገረው ሁሉ ይፈጸማል ካለ በኋላ እንደዚህ አለ አሁን ወደዚያ እንሄድ ምናልባት የምንሄድበትን መንገድ ይነግረናል የጠፋባቸውን ዳይሬክሽን ሊነግራቸው ይነግረናል አለው ሳኦልም ብላቴናውን እነሆ እንሄዳለን ነገር ግን ለእግዚአብሔር ሰው ምን እናመጣለታለን እኔ ነኝ እንዲያልኩት መጽሐፍ ቅዱሳችሁ ነው እናንተ ላይ ይላል አይደል ለእግዚአብሔር ሰው ምን እናመጣለታለን ካለ በኋላ እንጀራ ከቀረጢታችን አልቋል እጅ መንሻም የለንም ለእግዚአብሔር ሰው የምናመጣለት ምን አለን እንሂድ እየተባባሉ ያስጨነቃቸው ፕሪንሲፕልን ስለሚያውቁ በዚህ ነው የሚጓዙት ከዛ ብላቴናው ደግሞ ለሳኦል መልሶ እነሆ በእጄ የሰቅል ብር ሩብ አለኝ እርሱንም መንገዳችን እንዲነግረን ለእግዚአብሔር ሰው እሰጠዋለሁ አለ ይሄው ከዛ ዛሬ ነብይ የሚባለው ቀድሞ ባለራይ ይባል ነበርና አስቀድሞ በእስራኤል ዘንድ ሰው እግዚአብሔርን ለመጠየቅ ሲሄድ ኑ ወደ ባለራይ እንሂድ ይል ነበር ባለራዩ ጋር እንሂድ ሲያወሩ ግን እጅ መንሻን ይዘን እንሂድ ነው ያሉት አንድ እግዚአብሔር ሰው በጣም ወዶ አንድ አፖስቶል ምናላ አንድ ጊዜ በስራ ምክንያት የሆነ ሀገር ሄጄ እየተመለስኩኝ በኬንያ ትራንዚት አድርገን ነበር የምንመለሰውና አውሮፕላኑ አደገኛ ተርፑላንስ ሼክ ተፈጠረ እና በጣም ያስፈራ ነበር ልክ አልነበረም ሁሉም ሰው እየጮኸ ይጸልያል ሁሉም ሰው በቃ ወደ አምላኩ ይጸልያል ከኔ ጎን የተቀመጠው ሰውዬ ነቅነቅ አላለም መጽሐፉን ዝም ብሎ ያነባል እና ኮንፊውዝ አደረገኝ እኔ ንስሐ መግባት ጀመርኩ ያለ የሌለን ታሪኬን እያሰብኩ ንስሐ መግባት ጀመርኩ ጌታው ይቅር በለኝ ይሄን በደሌ ሁሉም ይጮሃል በቃ እንደሚከሰከስ ነው የሚያውቁት ከዛ በሰላም ኬንያ አረፍን አለ እና በአጋጣሚ ሰውዬው ወደ ኢትዮጵያ ስለነበረ አንድ ፕሌን ላይ ተገናኘና ጭንቅላቴ ስለያዘ ጥያቄ ጠየቅኩት ቅድም ያ ሁሉ ነገር ሲፈጠር አልፈራህም አለው አይ ፈርቻለሁ አልፈራውም አይደለም ግን ድፍረትን የሰጠኝ ከሀገሬ ከእስራኤላዊ ነው ሰው ከእስራኤል ስወጣ ለኔ ራባይ ሄጄ ዘርዘርቼ ባርኮኝ ነው ወጣሁት ምንም እንደማልሆን አውቃለሁ ፕሌን ሊከሰከስ ነው ብሎ ራባዩ ላይ የዘራው የሷን አኖይንቲንግ እንደሚጠብቀው ያውቃል ዘና ብሎ ያወራል ቢብሊካል እንደሆነ መጽሐፍ ቅዱሳዊ እንደሆነ ግን ሰው አያውቅም ይሄው ከመጽሐፍ ቅዱስ ቃል ነው ያወጣውላችሁ አንድ የመጨረሻ ልንገራችሁ የመጽሐፍ ቅዱስ ቃል ሁለተኛ ነገሥት ምዕራፍ 4 ቁጥር 8 ላይ ያለ ቃል ሁለተኛ ነገሥት ምዕራፍ 4 ቁጥር 8 ኤልሳ ታሪክ ነው እንደዚህ ይላል አንድ ቀንም እንዲህ ሆነ ኤልሳ ወደ ሱነም አለፈ በዚያም ታላቅ ሴት ነበረች እንጀራ የሚበላ ዘንድ የግድ አለችው she's honoring him እያከበረችው ገብታችኋል አይደል እየሰጠችው ነው ግድ አለችው ባክ እግዚአብሔር ሰው ብላ ግድ አለችው ነው የሚለው ከዛ በዚያም ባለፈ ቁጥር አልሰለቸችውም እቺ ሴት ባለፈ ቁጥር እንጀራ ሊበላ ወደዚያ ይገባ ነበር ቤተኛ አረገችው ባንዴ በቃ ያላትን ሰሚሽንና ኦነር ስላየ ሲያልፍ እሱ ነው የሚገባው ከዛ ለባሏም እንደዚህ አለች ምን እንዳለች ስም ለባሏም ይህ በእኛ ዘንድ ሁሉ ጊዜ የሚያልፈው ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ ሁሉ ጊዜ ይሄ የሚያልፈው ሰው የእግዚአብሔር ሰው እንደሆነ አውቃለሁ አለችው ለባሏ ነው የምታወራው ከዛ ትንሽ ቤት በሰገነቱ ላይ እንስራ በዚያም አልጋ ጠረጴዛ ወንበር መቅረዝ እናኑርለት ወደኛም ሲመጣ ወደዛ ይገባል አለች ከኦነር አልፋ ቤት ሰራችለት ቤት ነው የሰራችለት ባይብል ነው የሚለው ነው ያላልኩ ከዛ እንደዚህ ይላል ቁጥር 11 አንድም ቀን ወደዚያ በመጣ ጊዜ ወደ ቤቱ አሁን የሱ ሆነ ቤቱ አይታችኋል
የተሰራለት ወደ ቤቱ ገብቶ በዚያ አረፈ ወደ ቤቱ ተሰጥቶታል ወደ ቤቱ ገብቶ በዚያ አረፈ ሎሌውንም ገያዝን እቺ ሱናማዊትን ጥራት አለው ኦነር አድርጋኛለች ምንም ቃል አላለችው ምንም ነገር አላወጣችው ኦነር ነው ያደረገችው ኦነር ያደረገችበት መንገድ ግን የኤልሳን አኖይንቲንግ ያራወጣ የሆነ ነገር አኖይንቲንጉ መልቀቅ ፈልጓል እዚህ ውስጥ ልቀቀኝ እቺ ሴት ኦነር ያረጋች ነው ያለ የሆነ ነገር ያለ ከዛ ጥራት አለው በጠራትም ጊዜ በፊቱ ቆመች አሁን ወደሱ ክፍል አስጠራት ጠራች ቆመች እርሱም እነሆ ይሄንን ሁሉ ሐሳብ አሰብሽልኝ ለሱ ነው ለኔ ይሄን ሁሉ አሰብሽልኝ አሁንስ ምን ላርግልሽ ምንም አላለችውም her giving መስጠቷ ግን ይሄን አሳስቦታል ለንጉስ ወይስ ለሰራዊት አለቃ ልንገርልሽ አክሰስ ልክፈትልሽ ምን ላርግልሽ እስከፈለክሽ እንድትገቢ እየጠየቃት ነው ከዛ ይሄን ላርግልሽ በላት አለው እርሷም እኔ በወገኔ መካከል ተቀምጫለሁ ብላ ተመለሰች እኔ ሰላም ነኝ ምንም አያስፈልገኝ ማለችው ከዛ ግራ ገባው ያ ኦነሪንግ እንትን እስኪለቅ እየታገለው ነው ምክንያቱም አኖይንቲንግ ባይ ጊቪንግ ይጎተታል ይሄ ቢብሊካል ፕሪንሲፕል ከዛ እርሱም እንግዲህ ምን እናድርግ አለ ግራ ገባው ገያዝም እንደዚህ አለ ልጅ የላትም ባሏም ሸምግሏል ብሎ መለሰለት ምን ላርግላት እንቢ አለችኝ እቺ ሴት አኖይንቲንግ እየተገላበጠ ነው እዚህ ጋር ምን ላርግላት ገያዝ ነው ልጅ የላትም ባሏም ሽማግሌ ነው ምንም የላቸውም ጊዜ አልፏል ማለት ነው ለልጅ ከዛ እንደዚህ አለ እርሱም ጥራት አለው በጠራተም ጊዜ በደጃፉ ቆመች እርሱም በሚመጣው አመት በዚህ ወራት ወንድ ልጅ ትታቀፊያለሽ አለ እርሷም አይደለም ጌታዬ የእግዚአብሔር ሰው ሆይ ባሪያህን እንዳትዋሻ ተለምናለሁ አለ አኖይንቲንግ ሊሰጠኝ ነው ከዛ ይሄን ካለችው ባለ ሴቲቱም ልክ ይሄን ቃል ስላወጣባት ሴቲቱም ቁጥር 17 ሴቲቱም ጸነሰች በዚያም ወራት በአዲሱ አመት ኤልሳ እንዳላት ወንድ ልጅ ወለደች ቃሉ እንዳላት ወንድ ልጅ ሰጣ ምን አርጋ ነው የተሰጣት ሲያልፍ ኦነር አረጋችሁ ባክ ብላ ባክ እንደዚህ ያደርግ ቁጭ በልከኛ ጋር ከዛ ደግሞ ሲመላለስ ካየች በኋላ ሰለቸኝ አይደለም ያለችው ቤት እንስራለት እስራኤላዊ የመስጠትን ህግ በጣም ያውቃል ትልቁ ይሄን ቅባት እንድትካፈሉ የሚያረጋችሁ is giving ኦነሪንግ ይከፍታል በኢየሱስ ስም ጸልይላችኋለሁ እነዚህ የነገርኳችሁ ፕሪንሲፕሎች ይሄን ቅባት ያንቀሳቅሱላችሁ